እቺ ልጅ ብላ ብላ ከሀገር ወጣች ወይ ያላችሁ ነው አይደለ? የትም አልሄድኩም። እዚሁ ኢትዮጵያ አዲስ አበባ ነው ያለሁት። አዲስ ኢንተርናሽናል ኮንቬንሽን ሴንተር መጥቻለሁ በአንድ ቦታ ማለት ነውና አዲስ ኢንተርናሽናል ኮንቬንሽን ሴንተር የተለያዩ ኤግዚቢሽኖችና ፕሮግራሞች የሚዘጋጁበት ተቋም ብቻ የሚመስላችሁ ሰዎች ዛሬ ግዴታ ይሄንን ፕሮግራም ማየት አለባችሁ። ይሄ ከምታስቡት በላይ በጣም ትልቅ ብዙ ነገሮችን የያዘ ተቋም ነው። ስለዚህ ዛሬ ዞር ዞር እያልን በጣም ግዙፍ በጣም ሰፊ በርካታ አገልግሎቶችን የሚሰጥ ተቋም ነው። ለኛ ለኢትዮጵያ ብቻ ሳይሆን ለአፍሪካውያንም በጣም ትልቅና ግዙፍ ማዕከል ነው። ዛሬ በአንድ ቦታ አዲስ ኢንተርናሽናል ኮንቬንሽን ሴንተርን ከእግር እስከ ራሱ እናየዋለን። አብረን እንይ። ሰላም ጤና ይስጥልኝ። እንዴት ነህ? እንኳን ደህና ቆየኸኝ። ደህና ነህ? ሁሉ ሰላም አለን። በጣም ነው የሚያምረው። አልተዋወቅኩም። እሺ፣ ቴዎድሮስ ገበያው እባላለሁ። በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲኒየር ማርኬቲንግ ባለሙያ ነኝ። በጣም የሚያምር በጣም ትልቅ ተቋም ነው ያላችሁና ገና ከሪሴፕሽኑ ላይ መደመም ጀምሬያለሁ። እንግዲህ ይሄኛው በዋናነት የልዩ እንግዶች እልፍኝ የሚባለው ቦታ ነው። እዚህ ቦታ ላይ ሁለት ዋና ዋና እልፍኝ ቦታዎች አሉ፣ የቪቪአይፒ የምንላቸው ማለት ነው። ከዛ ውጭ ደግሞ እንደሚታየው በዚህ በኩል የሌሎች እንግዶች በሚቆዩበት ሰዓት ስቴይንግ ሩማቸው ወይም ደግሞ ቢቱቢ የሚያካሂዱበት ሊሆን ይችላል። ይሄ እንግዲህ አንዱ ትልቁ ማዕከል ለየት የሚያደርገው ይሄ እልፍኝ ወይም ደግሞ የቪአይፒ ክፍሉ በራሱ እጅግ በጣም ሰፊ ነው፣ እንዳስተዋልሹ ማለት ነው። በጣም ትልቅ በጣም የሚያምር ተቋም ነው። ብዙ ሰዎች አዲስ ዓለም አቀፍ ኮንቬንሽን ማዕከል የተለያዩ ኢቨንቶችን ወይ ደግሞ ኤግዚቢሽኖች ሲኖሩ ብቻ ነውና እሱን አገልግሎት ብቻ የሚሰጥ ይመስላችኋል ብዙ ሰዎችና በዋናነት ግን እዚህ ማዕከል ውስጥ ያሉት አገልግሎቶች ምንድነው? እዚህ ቦታ ላይ አዲስ ዓለም አቀፍ ኮንቬንሽን ማዕከል ሶስት ዋና ዋና ቢዝነሶች ናቸው ያሉት። የመጀመሪያው ኮመርሻል ቢልዲንግ የምንለው አለ። ለአንድ ኮንፈረንስ አስፈላጊ የሚባሉ ተቋማቶች አሉበት እንደነ ቲኬት ኦፊስ፣ የባንኮች ወይም ደግሞ ሌሎች አገልግሎቶች ቱር ኦፕሬተሮች፣ ሌሎች ካምፓኒዎች አሉ እዛ ላይ። ሁለተኛው አሁን ያለንበት የኮንፈረንስ ወይም ደግሞ የሚቲንግ ሆሎቻችን ነው። ሶስተኛው ቢዝነሳችን የሆቴል አገልግሎት የምንሰጥበት የአይሲሲ ሆቴል አፓርትመንት የሚባለው ነው። አሁን ያለንበት ይሄ ቪአይፒ ሪሴፕሽን ነው የሚባለው። ኤግዛክትሊ ይሄ ቪአይፒ ሪሴፕሽን ነው። በዋናነት እንግዶቻችን ክብራቸውን ጠብቀው ወይም ደግሞ አጠቃላይ ፕሮቶኮል ዋይዝ ጠብቀው የሚቆዩበት ክፍል ነው። እንግዲህ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ የወይዘሮ አዳነች አቤቤ አዲስ አበባ ከንቲባ፣ ከዛም ውጭ ሌሎች ሚኒስቴር መስሪያ ቤቶች፣ ዓለም አቀፍ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች መጥተው የተስተናገዱበት ማዕከል ነው ያለው። በነገራችን ላይ አዲስ ዓለም አቀፍ ኮንቬንሽን ማዕከል ከተመሰረተ ዛሬ አንደኛ ዓመቱን ነው እያከበረ ያለው። እናንተም ጥሩ ታሪካዊ አጋጣሚ ነው። በአንድ ዓመት ውስጥ ነው በጣም ይሄን ሁሉ በጣም የሰራችሁት ስራ ትልቅ ስለሆነ ረጅም ዓመት ያስቆጠረ ተቋም እንዲሆን ተሰምቶኛል። በአንድ ዓመት ውስጥ ብዙ ስራ ነው የሰራችሁት ማለት ነው። በአጠቃላይ እስካሁን ድረስ ወደ 79 ኢቨንቶችን አስተናግደናል። ኮንፈረንሶች፣ ኤግዚቢሽኖች፣ ታላላቅ ዓለም አቀፍ ጉባኤቶች እንደ አፍሪካ ክላይሜት ሰሚት፣ በቅርቡ ራሱ የተካሄዱትን የቱርክ ፕሬዚዳንትን ያስተናገድንበት፣ የጣሊያን ጠቅላይ ሚኒስትር የተስተናገደችበት፣ አንቶኒዮ ጉተሬስ ጭምር የተስተናገዱበት፣ የህንድ ጠቅላይ ሚኒስትርም እዚህ ነው የተስተናገዱት። እንግዲህ አጠቃላይ ጠቅላይ ሚኒስትሩ ከ13 ጊዜ በላይ እዚህ ማዕከል መጥተው እንግዶቻቸውን ዌልካም ያደረጉበት ነው ማለት ነው። በጣም እንደ ሀገርም ያየነው አቀባበል በጣም ያኮራን፣ በጣም ደስ ያለን ክላስ የነበረው አቀባበል ነው የሰራችሁት። በጣም የሆነ አዳራሽ ነው ያለን። እዚህ ቦታ ላይ ምንድነው በዋናነት የቪቪአይፒ እንግዶቻችን ከመጡ በኋላ ወደ አዳራሾቻችን ወደ ሌሎች ኮንፈረንሶች ከመሄዳቸው በፊት እዚህ ቦታ ላይ መጥተው ቢቱቢያቸውን አጠቃላይ ውይይታቸውን ካካሄዱ በኋላ ከዚህ ተነስተው ነው ወደ የአዳራሾቹ ወደ የፕሮግራሙ ወደ መክፈት የሚካሄዱት ማለት ነው። ለምታዩ በጣም ውበት አለው። በጣም ስፓሺየስ ነው። ሲሊንጉ ራሱ በጣም ከፍ ያለ ነው። ሞዴሬት አየር በተፈጥሮ ኢትዮጵያ የታደለች ናት። ከዛም ውጭ ደግሞ አስፈላጊ ሲሆን ደግሞ እንደፈለገ ማቀዝቀዝም ማሞቅም እንዲችል ተደርጎ የተገጠመለት ዘመናዊ ቴክኖሎጂ ያለው ሪሴፕሽን ኤሪያ ነው ያለንበት ማለት ነው።
እዚህ ማዕከል ውስጥ በነገራችን ላይ 2 ትልልቅ ግዙፍና እንዲሁ ደግሞ 8 መካከለኛና አነስተኛ የተለያዩ ፕሮግራሞችን ለማዘጋጀት የሚሆኑ አዳራሾች አሉ። ከነዛ ውስጥ መካከል እንግዲህ አንዱ ትልቁ ይሄ ነው። አሁንም አንድ ኤግዚቢሽን እየተካሄደበት በእርግጠኝነት ብዙዎቻችሁ የምታውቁት ይሄንንና እዚህ አጠገቡ ያለውን 2 አዳራሾች ነው። ምክንያቱም በጣም ብዙ ኤግዚቢሽኖች፣ ፕሮግራሞች የሚዘጋጁበት ቦታ ይሄ ስለሆነ በጣም ሰፊ ነው። እንደምታዩት ነው። በጣም ትልቅ ነው። ወደ ላይ ሲሊንጉም እንዲሁ በጣም ከፍ ያለ ነው። ዋው! ይሄኛው እንግዲህ ከትልልቆቹ አዳራሾች መካከል አንዱ ነው። ከታች እንደምታዩት ኤግዚቢሽን እየተደረገ ነው። እዚህ ከላይ ደግሞ የተለያዩ ሚቲንጎች ለማድረግ ይሄ ቢዝነስ ቱ ቢዝነስ ውይይቶችን ለማድረግ እንዲሁ ደግሞ ቪአይፒ እንግዶች፣ የመንግስት ባለስልጣናት፣ ኃላፊዎች ሲመጡ ከላይ ሆነው ከታች ያለውን ሁነት ለመከታተል እንዲያመቻቸው ተደርጎ የተሰራ ነው። በጣም ቅድም እያልኳችሁ ነበር ሲሊንጉ በጣም ከፍ ያለ ነው ብዬ መረጃ እየጠየቅኩኝ ነበርና ወደ ላይ ወደ 26 ሜትር ድረስ ረጅም ነው። ይሄ ደግሞ እንደምታውቁት ኤግዚቢሽኖች የተለያዩ ፕሮግራሞች ሲዘጋጁ እንግዲህ ማስታወቂያ ሮል አፖችን ለመስቀል በጣም አመቺ እንዲሆንና የሚመጣውም እንግዳ ደግሞ በደንብ እነዛን ለማየት እንዲመች ተደርጎ የተሰራ ነው። ውስጡ ስትገቡም እንግዲህ ሙቀት የለውም፣ የሚጨንቅ አይደለም። ናቹራል ቬንቲሌትድ እንዲሆን ተደርጎ ነው የተሰራው። እንግዲህ የተለያዩ ኤግዚቢሽኖችን፣ ፕሮግራሞችን ለማዘጋጀት በጣም አሪፍ ነው ብዬ አስባለሁ። እስከ 4000 ሰዎች እንደሚይዝ ነግረውኛል። ከዛ ውጭ ደግሞ ኤግዚቢሽን ለማዘጋጀት ደግሞ እስከ 250 የሚሆኑ ቬንደሮችን ወይም ደግሞ ኤግዚቢተሮችንም በአንድ ጊዜ ማስተናገድ አቅም እንዳለው ተነግሮኛል። እንግዲህ ምን ያህል ትልቅ እንደሆነ ምን ያህል ደግሞ ምቹ እንደሆነ እናንተም መገመት አይከብዳችሁም ብዬ አስባለሁ። እስካሁንም ደግሞ ለዛም በጣም ትልልቅ ሀገራዊ የሆኑ ኤግዚቢሽኖችንም ኢቨንቶችንም ያዘጋጀ አዳራሽ ነው። ይሄኛው ደግሞ ቅድም ሁለገብ አዳራሽ አንድን አየን። ሁለገብ አዳራሽ 2 ነው። 2 ትልልቅ አዳራሾች እንዳሉ ነበር የነገርኳችሁ። ይሄኛው ደግሞ ሁለተኛው ነው። ትንሽ ነው የሚለየው ከዛኛው። ቅድም እንዳልኳችሁ እንግዲህ ይሄን ቀረጻ ያደረግን ባለንበት ሰዓት አዲስ አበባ ታምርት ኤግዚቢሽን እየተደረገ ነው ሁለቱም አዳራሾች ውስጥ። ይሄኛው አዳራሽ ሞሮፍ እንግዲህ የተለያዩ ፕሮግራሞችን ለማዘጋጀት የሚሆነው ኤግዚቢሽኖች የሚዘጋጁበታል። ልክ እንደ ኢትዮጵያ ታምርት አዲስ አበባ ታምርት ኤግዚቢሽን ይዘጋጃልና እዚህ ውስጥ ያሉት ነገሮች በሙሉ ኢትዮጵያ ውስጥ አዲስ አበባ የተመረቱ ናቸው። አሁን ደግሞ ወደ 8 መካከለኛና አነስተኛ አዳራሾች አሉ አላልኳችሁም? ወደ እነሱ እየሄድን ነው። ሁለቱን በጣም ግዙፍ ትልልቅ አዳራሾች አየን። ትንንሾቹ ደግሞ ምን ይመስላሉ የሚለውን ደግሞ አብረን እናያለን። ይሄ ማዕከል እንግዲህ ከተመረቀ 1 ዓመት ሆኖ ዛሬ በትክክል የካቲት 22 1 ዓመት ሆኖ እያልን ነበር። በእነዚህ አጭር ጊዜ ውስጥ ግን በጣም ብዙ የተለያዩ ሁነቶችን ያስተናገደ ማዕከል ነው። እንግዲህ የተለያዩ ሀገራት መሪዎች ሲመጡ እነሱን በክብር የተቀበልንበት በክብር ያስተናገድንበት ተቋም ነው። ከዛ ውጭ በጣም በርካታ ኤግዚቢሽኖች፣ ባዛሮች የተዘጋጁበት ብዙ የሀገራችን ምርቶች፣ የውጭ ሀገር ምርቶች እንግዲህ ከገዢዎቻቸው ጋር የተገናኙበት ተቋም ነው። የተለያዩ የጥበብ ስራዎች በተለይ ደግሞ የአዋርዶች ሽልማቶች ተደርገውበታል። ኮንሰርት፣ በጣም ትልቅ ኮንሰርት የሮፍናን ኮንሰርት ታስታውሱ እንደሆነ ኮንሰርትም ተደርጎበታልና በዚህ 1 ዓመት ውስጥ እንግዲህ አጭር የሚባል ጊዜ ነው፣ ግን ደግሞ በጣም ብዙ ሁነቶችን ማስተናገድ የቻለ ተቋም ነው። አሁን ያለሁበት እንግዲህ ለተለያየ ዓላማ የሚውሉ መካከለኛና አነስተኛ አዳራሾች ያሉበት ነው። እንግዲህ አንዳንዶቹ አዳራሾች እንደነገሩኝ ከሆነ በተለይ ደግሞ እንደምናዘጋጀው ፕሮግራም አይነት ፓርቲሽኖች ስላሉት እሱን ፓርቲሽኑን እያነሳን አንድ ላይ መርጅ እያደረግን ለተለያየ አገልግሎት መጠቀም የምንችላቸው አዳራሾች ናቸው። እዚህ ጋር ደግሞ እዚህ የተለያየ ፕሮግራም ያላቸው ሰዎች ሪፍሬሽመንት የሚያደርጉበት አረፍ የሚሉበት ቦታ ነው።
በጣም ምቹ እንዲሆን ተደርጎ ነው የተሰራው። ከታች ትልልቆቹ አዳራሾች ውስጥ የተለያየ ኢቨንት እየተዘጋጀ እዚህም ደግሞ እንዲሁ በተመሳሳይ ሰዓት የተለያዩ አይነት ኢቨንቶችን ማዘጋጀት የሚያስችል ቦታ ነው። በትክክል ፈረስ ያስጋልባል የሚለው ስሜት እዚህ ነው ያለው። የተንጣለለ አዳራሽ ነው። በነገራችን ላይ እዚህ ኮንቬንሽን ሴንተር በጣም የሚወደድኩት ነገር እያንዳንዱ የምገባበት ክፍል ሲሊንጉ በጣም ከፍ ያለ ነውና ውበት አለው፣ ግርማ ሞገስ አለው። ከዛ ደግሞ የተመጣጠነ አየር፣ ደስ የሚል አየር ነው የምታገኙበት። ይሄ ደግሞ አምፊ ቲያትር ነው። እንግዲህ የተለያዩ ኮንሰርት ወይም ደግሞ የማስ ስፖርት ፕሮግራሞችን ለማዘጋጀት በቁመት እስከ 50,000 ሰዎችን ማስተናገድ ይችላል። ከዛ ውጭ ደግሞ መቀመጫዎቹ ደግሞ እስከ 1500 ሰዎችን መያዝ ይችላል። እንግዲህ ካሳየኋችሁ አዳራሾች በተጨማሪ ሰዎች የአውትዶር ፕሮግራም ማዘጋጀት ሲፈልጉ ይሄንን አምፊ ቲያትር መጠቀም ይችላሉ። አንደኛ በጣም በርካታ ሰዎችን ይዛል። ከዛ ውጭ ደግሞ የተለያዩ የአውትዶር ፕሮግራሞችን ለማዘጋጀት ውበትም አለው። እንደምታዩት እንግዲህ ትልልቅ መኪኖች ሳይቀሩ ዛሬ ለኤግዚቢትነት የቀረቡት እዚሁ አምፊ ቲያትሩ ላይ ነውና ኮንቬንሽን ሴንተር እንግዲህ ኤግዚቢሽንና ባዛር ለማዘጋጀት ብቻ አይደለም፣ በጣም ብዙ አገልግሎት ይሰጣል ስላችሁ አመናችሁኝ አይደል? ገና አልጨረስኩም ጉብኝቴን። ያላየኋቸው ደግሞ ሌሎች ቦታዎች አሉ። እንቀጥል። እስካሁን አዲስ ዓለም አቀፍ ኮንቬንሽን ማዕከል ነው ያለሁት። በነገራችሁ ላይ ይሄ ሁሉ ተቋም ያለው እዚሁ ግቢ ውስጥ ነው። አሁን ደግሞ የመጣሁት እንግዲህ በጣም ብዙዎቻችን የምናውቀው ጎርጂየስ ፈርኒቸር ከሬስቶራንቱ ባሻገር እዚሁ ደግሞ የፈርኒቸር ውጤቶቹን የሚያሳይበት ሾሩም መሸጫ ሩም አለ። እንዴት ነሽ? ቆንጆ ደህና ዋልሽ? አለን። እኔ አሁን ዝም ብዬ መምረጥ ምንም ስለከበደኝ ዝም ሁሉንም ጫኝልኝ። ክራውን ሶፋ አይ ቲንክ የእናንተ የጎርጂየስ መለያችሁ ይመስለኛል። በብዛት የምንታወቀው በእነዚህ ዲዛይኖች ናቸው። ኖርማል የምንሰራቸውም ሲምፕል ዲዛይኖችም አሉን። ነገር ግን እነዚህኛ ስታንዳርድ ወይም ደግሞ መለያችን የምንላቸው እነዚህ ናቸው። በክራውኖቹ ናቸው። አሁንም ሰው ይፈልጋቸዋል በደንብ። ክላሲክ ዲዛይን አይደሉ? እነዚህ ዘመን ተሻጋሪ የሚባሉ ዲዛይኖች አይደሉ? ለዛ ከድሮ ጀምሮ ወደፊትም የሚኖሩ አይነት ዲዛይኖች ነው የምንሰራው። በጣም አሪፍ። ሶ አሁን እዚህ ኮንቬንሽን ሴንተር ውስጥ ይሄ ሾሩም ነው ወይንስ መግዛት ነው? መሸጫ ነው። በጣም አሪፍ። የሆነ ነገር ወድጄው ነው አሁን ይሄንን ሶፋ ወድጄው ወይ ከለሩ እንዲቀየርልኝ ብፈልግ ማዘዝ ይችላል። ከለር ኦርደር ማድረግ የተሰሩን በጣም ብዙ አይነት አሉን። ኖርማል ወርክሾፓችን ላይም አሁን ለምሳሌ በዚህ ሶፋ የተሰራ ከ10 በላይ የሚሆኑ ተሰርተው የተቀመጡ ከለር አማራጮች አሉ። ለዛ እነሱንም ባትፈልጊያቸው ሌላም ኦርደር ማድረግ ትችያለሽ። የፈለኩትን ዲዛይን እንዲስሩልኝ ብዬ ባዝ ይቻላል። ዲዛይን ሳይሆን ከለር እንቀበላለን። ከራሳችን ዲዛይን ውጪ የሌላ ሰው ዲዛይን ነው። አሁን የሌላ ሰው ዲዛይን ሐሳብ ባመጣ ነው እንዲሆንልኝ ብል ይሄ አሁን የኛ መገለጫ አይደለ? በዚህ አይደል የምንታወቀው። ለዛ እነዚህ ነው የምንሰራው። ግን አሁን ይሄ ይቅር ከተባለ የጎርጂየስነቱ እንትን ይላል። ኖርማል ዲዛይናቸውም ሰርች ብታረጊው ምናምን ጎርጂየስ ብሎ ነው እንጂ የሚመጣው ከሌላ ቦታ ምናምን የመጡ አይደሉም። ምን አሁን ሶፋ ይታየኛል፣ ዳይኒንግ ቴብሎች አሉ። ምንድን ናቸው? ሌላስ? ሶፋ፣ ዳይኒንግ አሉን፣ ኮፊ ቴብል፣ ረከበቶች አሉ። ፓኬጅ አለን። መጀመሪያ የሳሎን ቤት ፓኬጅ እና የመኝታ ቤት ፓኬጆች አሉ። ፓኬጅ አለን እያልሽን ነበር። ምንድነው ፓኬጃችን? ለምሳሌ አሁን ይሄ የሳሎን ቤት ፓኬጃችን ነው። እሺ ምንድነው የሚያጠቃልለው? ዳይኒንግ ቴብል በ8 ወንበር አለ። ይሄ 3 ኮፊ ቴብል፣ ረከቦት ከመቀመጫው ጋር አለ። እቺ 2 ከ10 የምትሆን ቲቪ ስታንድ አለቻት። መስታወት ያለበት ኮንሶል ቴብል እና ይሄ የ7 ሰው መቀመጫ ሶፋ አለ። ሙሉ የሳሎን ቤት ፓኬጅ ማለት ነው። በቃ ባዶ ቤት ላይ ይሄን የምታስገቢው ሙላ ማለት ነው። አዲስ ጎጆ ወጪ መጥቶ ፓኬጁን ሸመት አድርጎ መሄድ ማለት ነው። ወደዚህ ምንድነው ያለው? አልጋ ቤታችን ነው። መኝታ ቤታችን የተለያዩ አልጋዎች አሉ። ጎርጂየስ ፈርኒቸር ረጅም ዓመት ነው ሳቀው ስሙን። ፈርኒቸር ስንት ዓመት ይሆናል? 7 ዓመታችንን ያዘን። ብራንች አላችሁ? 5 ብራንች አለ። ይሄኛው ነው 5ኛ? ይሄ 5ኛው ነው። አንድ አዳማ አለን። አዳማ እንዳለ ሰምቻለሁ። ገላግሌ ነው ይሄ። በነገር ላይ ጠባብ ቤት ላለው ሰው ከታች ያለው ሜትር ከ20 ነው፣ ከላይ 1 ሜትር ነው። ለምን ያንሳል? ከላይ ያለው
ትንሽ ስፔስ ይሄ እዚህ ጋር እቺ ለእንትኗ እንድትመች ተደርጋ ነው የተሰራችው። ግን 1 ሜትር በ1 ሜትርም በመሰላል አለ። አሁን ጨርሰን ነው እንጂ አለ። ግን በቂ ይመስለኛል ልጆች ይሄ አሁን እኮ እስከ 10 ምናምን ዓመት ይተኙበታል። ከስር መሳቢያ ስላለው ብዙ ዕቃ ይዘላቸዋል። ትልቁ የሚባለው የአልጋ ሳይዝ 2 በ2 ይሄ ግን ሜትር ከ80 ነው። ይሄ 2 በ2ም አለን። 2 በ2 ከዚህ የሚበልጥ ማለት ነው። ምንድነው ይሄ ሜትር ከ80 በ2 ሜትር ያ ደግሞ ሁለቱም 2 በ2 ይሆናል ማለት ነው። ሲሸጥ ከነዚህ የሚጠይቃት ነገር ሲሸጥ ከነ ኮሜዲ ነው የሚሸጥ ኮሜዲኖቹና ከድሬሲንጉ ጋር የሚሸጠው ዋጋ የሚወጣለት። በአንድ መስኮት ብዙ አገልግሎት ነው የሚባለው። እንደዚህ አይነት ነገር ያየሁት እዚህ ማዕከል ውስጥ ነው። በጣም ብዙ አገልግሎቶች፣ የተለያየ አይነት ቦታዎች በአንድ ግቢ ውስጥ ሆኖ ነው ያገኘሁት። ፕሮግራም ተጋብዛችሁ ሊሆን ይችላል፣ ለመዝናናት ሊሆን ይችላል፣ ስፖርት እንድትሰሩ ሊሆን ይችላል። በተለያየ አጋጣሚ ወደዚህ ግቢ ጎራ ካላችሁ ግን ጎርጂየስ ፈርኒቸርን ጎብኙት። በጣም ትልቅ የመሸጫ ሱቅ አላቸው። በጣም ብዙ ደግሞ የፈርኒቸር አማራጭም አላቸው። እኔም ዛሬ 1-2 ነገር ጭኝ ነው የሚሄደው። ስለዚህ እናንተም ስትመጡ ጎብኙት። ከዚህ በኋላ እዚህ ኮንቬንሽን ሴንተር ለኤግዚቢሽን እና ለባዛር የምትመጡ ሰዎች ግን አድቡ ብያለሁ። ምክንያቱም ሁሌም ለህዝብ ክፍት ነው። በጣም ብዙ ደግሞ አገልግሎቶች አሉት። የተለያዩ ሬስቶራንቶች አሉት። እነ ጫካ ኮፊ ሬስቶራንቶች፣ በጣም ባህላዊ በጣም ዘመናዊ ሬስቶራንቶች አሉና እኔም እንግዲህ ዞር በምልበት ሂደት ውስጥ ደከመኝ ራበኝ፣ ሆዴም ጥያቄ እየጠየቀ ስለሆነ ትንሽ ደግሞ አረፍ ብዬ ምሳ ሰዓቴን ላሳልፍ ነው። እዚሁ ኮንቬንሽን ሴንተር ውስጥ የሚገኘው በጣም ዘመናዊ ትልቅ ሬስቶራንት አለ። ጎርጂየስ ሬስቶራንት ይባላል። እዛ እንሂድና ደግሞ የእነሱንም አገልግሎት በዛው እናየዋለን። እንዴት ነህ? ሰላም ነው ወይ? ደህና ነህ? እንዴት አለ? እንኳን ደህና ቆየኸኝ። እኔም በጣም ደስ ብሎኛል ይሄን የመሰለ ቤት ስለመጣሁ። በጣም የሚገርም ነው። በጣም ነው የሚያምረው። በጣም ነው የወደድኩት። ሊያ ስትመጣ እንዲህ ግዙፍ እንደሆነ ግን በደንብ አልነገረችኝም ነበር። ተቀየምኳት። በጣም ትልቅ ነው። 5 ስታር ሬስቶራንት ነው። ዋው በጣም ነው የሚያምረው። እንተዋወቅ። እኔ አውቃለሁ ግን ያው ቤተሰቦቻችን ማን ነው ስለሚሉ እንተዋወቅ። እሺ፣ እሸት እባላለሁ። የጎርጂየስ ሬስቶራንት እና የጎርጂየስ ፈርኒቸር ስራ አስኪያጅ እና ባለቤት። እንትኑ ለየት አለብኝ ገና ስገባ፣ ኢንቴሪየሩ ለየት አለብኝ እና ኢንስፓየር ያደረገህ ነገር አለ? ምንድነው? በጣም የሚያማምር ቅርጽ ነው ያዩ ያላት። እነዚህ ቅርጾች በጣም እንትን ናቸው፣ ሌክዠሪ ናቸው። ዋጋቸውን በጣም ውድ ነው። በቀላሉ የሚሰሩ አይደሉም። አጋጣሚ እኛ በፈርኒቸሩ እንታወቃለን። የጎርጂየስ ሬስቶራንት የጎርጂየስ ፈርኒቸር እህት ኩባንያ ነው የሚባለው አይደል? ለዛም ነው እንደሚያማምር ፈርኒቸሮች የምናየው። እውነት ነው። ራሳችሁ ናችሁ የሰራችኋቸው? ሙሉውን ዲዛይን ያደርግነው እኛ ነን። ክላዲንጉን፣ ፈርኒቸሩን፣ ሙሉ ባሮቹንም እኛ ነን ዲዛይን ያደርግነው። ግን ቤታችን ደግሞ ውበት ብቻ አይደለም። ሰርቪሳችን፣ የምናቀርበው ምግብ በጣም ቆንጆ ነው። እሱን ለመሰከር ነው። አሁን ለቀም ስለው ምን ያህል ጊዜው ነው? ወደ 3 ወር እየሆነው ነው በደንብ ስራ ከጀመርን። ግን ይሄን ማዕከል እንዴት መረጣችሁት? እዚህ ማዕከል ውስጥ ይሄን ሬስቶራንት መክፈት አለብን ያስባለህ ምክንያት አለ? እዚህኛው ማዕከል ውስጥ ይህንን ቤት ለማግኘት ቢያንስ 8 ወር አካባቢ ለፍቻለሁ። የእውነት? ፓርኪንጉ ያለበት ሎኬሽን፣ ጨረታም አሸንፌ ነበር። ጨረታ አሸንፌ ነበር። ጨረታውም ተሰርዞብኝ፣ ምክንያቱም በዚህኛው ዘርፍ ልምድ ስለሌለ ልምድ ያለው ትልቅ ኩባንያ ነው መግባት ያለበት ተብሎ እንደገና ፕሮፖዛል አስገብቼ ነው የተፈቀደልኝ። ተወዳድሬ ነው እንደገና ያሸነፍኩትና ከዛም በኋላ ዲዛይን እየሰራን ብዙ ጊዜ ቆይተናል። በአጭር ጊዜ ውስጥ ነው የሚያምር ነገር ያወጣችሁት ማለት ነው። ምን አገልግሎቶች ይሰጣል ይሄ ሬስቶራንት? እንግዲህ ሬስቶራንቱ ላይ የተለያየ ምግቦችን እናቀርባለን፣ መጠጦችን። ለምሳሌ ዩሮፒያን ዲሽ፣ የትራዲሽናሉ፣ እነዚህ ሲፉዶች
እናቀርባለን። ብዙ ነገር ምግብ ላይ በደንብ እንሰራለን። ሁለተኛ መጠጥ ላይ ኳሊቲ መጠጦች አሉ፣ እሱ ላይ እንሰራለን። ለተለያየ ኢቨንቶች እንትን እናደርጋለን። የተለያዩ ኢቨንቶች ላይ ኬተሪንግ እንሰራለን። ልደት፣ ሰርግ፣ የተለያዩ ፕሮግራሞችን እየሰራን ያለ ነው። ትልልቅ ስብሰባዎች አሉ እዚህ ግቢ ውስጥ በጣም ብዙ ሰው እያስተናገድን ያለ ነው። አዳራሽም እንዳለ ሰምቻለሁ። የራሳቸው አዳራሽ አለ እዚህ? አዳራሽ አለ ነው ለፕሮግራሞች ለኢቨንቶች መሆን የሚችል። አዎ ኢቨንቶችንም አሁን ኬተሪንጎች ነው በብዛት እየሰራንበት ያለ ነው። ኦኬ የተለያዩ ልደቶች፣ ሰርግ እየሰራንበት ነው ያለ ነው። በጣም አሪፍ። እንግዲህ ቅድም አንተም እንዳልከው ይሄ ኢንተርናሽናል ተቋም ነው። የተለያዩ ሀገራት መሪዎች ኢንተርናሽናል ኮሚኒቲ ይመጣል እና በዛ ልክ ጎርጂየስ ሬስቶራንት ተዘጋጅቷል እነዛን እንግዶች ለማስተናገድ። አዎ በደንብ ተዘጋጅተናል። እኛ ጋር ቪአይፒዎች ይመጣሉ፣ ትልልቅ ባለስልጣኖች ይመጣሉ። የሀገራችንም ሌሎች እንግዶችም ይመጣሉና እነሱን ሰርቭ እናደርጋለን። ሰርቪሳችን ጥሩ ነው። ሰርቪሳችን፣ ፕሮዳክታችን፣ ቤታችን ያው እንደምታየው ነው። በጣም ቤቱ የእውነት ራሱ ይናገራል። ምግቡን ደግሞ አጣጥሜ ቀምሼ ይመሰክራል። እሺ ምን አዘዝሽ? እኔ የቤቱን አሪፍ ነገር ስጡኝ አልኩኝ ምግብ ስለማልመርጥ። እሺ እኔ ልዘዝልሽ ወይስ? ደስ ይለኛል። በደስታ አግኝቼ ነው ከባለቤቱ። እሺ በሳልመናችን እንታወቃለን። ስቴክ ሳልመን አዝልሻለሁ። የእውነት አሪፍ ነው እሱ። ቴስት ታደርጊዋለሽ። በጣም ቆንጆ ነው። አመሰግናለሁ። በጣም የሚጣፍጥ ኬክ ነው የእውነት። ምሳው በጣም ጣፋጭ ነበር። ኬኩ ደግሞ ልነግራችሁ አልችልም። መታችሁ ካልቀመሳችሁት በስማም ድባቡ ደስ ሲል ጭስሽ ጠርቶኝ ነው የመጣሁት። ከዛ በነገርሽ ላይ ሸቶኝ ነው የመጣሁት። ስታምሪ ደግሞ አንቺ እንዴት ነሽ? ደርሷል ቡና? አያምርም? ዘመናዊ ፈርኒቸር ከባህላዊ የኢትዮጵያ ቡና ጋር ዛሬ በአንድ ቦታችን በደንብ ያየነው አዲስ ዓለም አቀፍ ኮንቬንሽን ማዕከል እንግዲህ በጣም ብዙ አገልግሎቶችን እንደሚሰጥ በደንብ አይታችኋል ብዬ አስባለሁ። በሀገራችን የመጀመሪያው ማዕከል ነው። በምስራቅ አፍሪካ ደግሞ በጣም ግዙፉ ነው። አፍሪካ ውስጥ ካሉ ትልልቅ ማዕከሎች መካከል ደግሞ የሚጠቀስም ተቋም ነው። በጣም ብዙ ፕሮግራሞችን እስከዛሬ አካሂዷል እና አጋጣሚ ሆኖ ደግሞ ዛሬ ከተመረቀ 1ኛ ዓመቱ ነው። በጣም ደስ የሚል ግጥምጥሞች ነው። እንግዲህ በተቻለኛ ግን ግቢ ውስጥ ያሉ ነገሮችን በሙሉ ለማሳየት ሞክሬያለሁ። ከዚህም በላይ ብዙን ያልዳሰስኳቸው ቦታዎች አሉት። የእውነት እየመጣችሁ በረፍት ቀናችሁ ከልጆቻችሁ ጋር ጎራ እያላችሁ ብታዩት ለመዝናናት በእርግጠኝነት የምትመርጡት አይነት ቦታ ነው። ባዛር ሲኖር ብቻ አትምጡ ለማለት ነው። ሬስቶራንቶች አሉት፣ ጂሞ አለ። እኔ ደግሞ ምሳዬን የበላሁበት ይሄ ጎርጂየስ ሬስቶራንት 5 ስታር ሬስቶራንት ነው። በጣም ደስ የሚል አገልግሎት አላቸው። ምግባቸው በጣም ነው የሚጣፍጠው። የሀበሻ ምግብ ከፈለጋችሁ፣ የፈረንጅ ምግብ ከፈለጋችሁ እዚህ ነው። እንደምታዩት ደግሞ መጨረሻ ነው በጣም ወደው ቡና ላይ ሆኗል በዘመናዊ ፈርኒቸር።
ባህላዊ የቡና ስነ ስርዓት በጣም ደስ የሚል ጥሩ ጊዜ ነው ያሳለፍኩት። ግቢው ድባቡ ራሱ ደስ ይላልና እናንተም እየመጣችሁ አዲስ ዓለም አቀፍ ኮንቬንሽን ማዕከልን እንድታዩት እዚህ ደግሞ ያሉ የተለያዩ አገልግሎት ሰጪ ተቋማትንም ጎራ እንድትሉ ጥሬን አቀርብላችኋለሁ። የዛሬው አንድ ቦታ ይሄን ይመስል ነበረ። ቡናዬን ጠጥቼ ወደ ስቱዲዮ መልሳለሁ። እናንተንም ወደ ስቱዲዮ ልመልሳችሁ። ቡድን አንድ ላይ ይቀጥላል።